ይሄንን ሐና ለሐና ድምጹኝ ብሎ መሰለኝ ከስር ጻፉላት። አይዶን ነው ምን ትላለች? አቦ ወደዛ ሄዱ 2 ሳምንት ሙሉ እዛ ቁጭ ብላችሁ ምን አባታችሁ አረጋችሁ? ምድረ ግፍተራችንን ያዛችሁብን። ጊፍተሮቹ ለዛ ተኮልኩሎ ጊፍት የሚሰጠን ሰው የለም ብላ በሐና ስቃይ ላይ ነው እንዲህ ከትያለች። በእያነቡ እስክታ አይነት ሳቆች ለሐና ላይ ስትናገር የነበረው ዝም ብዬ ያሰብኩት ቤታ ብትሎሮ ነው ያልኩት። እሺ እንዴት እንደሚያዞሩባት አንደኛው ነገሩን እንዲህ ሲያዞረው የሚውለው ጆከር፣ በጆከር አማካኝነት ደግሞ እቺ ንፍጣ ገባች። ከዛን እሷ እየሄደች ሪፖስት ታረጋለች። ከዛን ዲቦራ ሄዳ ሪፖስት ታረጋለች። ከዛን ሀዳስ ደግሞ ከስር እየሄደች እግዚአብሔር ይስጥልኝ እያለች ትጽፋለች። ገብቶቿል? ያ እዚህ ሲሳብር። ለማንኛውም የቤታ ልጆች እንድትሰሙ ነው ማሰማችሁ ምን ያህል ልጅቷ ነገር እንደሚከርባት። እንደዚሁ ያስቡት እንዴ! አልበዛም እንዴ? እኛም አሁን ልንጠፋ ነው። ፈልጉን እንግዲህ። እንዴ አልበዛም እንዴ? ምን እንደሆነ ብትናገር ከሌላ ነገር ጋር ታገናኙብኛላችሁ። አያችሁ፣ እኔም አሁን ልጠፋ ነው እንግዲህ ፈልጉኝ። በ9 ሰው የተደፈረች ናት እየተባለ ያለው ማለት ነው። ለዛውም እንዴት እየሳቀች! እሺ እንዴት እየሳቀች! እኔም እንግዲህ ልጠፋ ነው ፈልጉኝ። አልበዛም እንዴ? ስሙ እዚህ ጋር ጫንኩኝ እንዳለ ጊፍተሩ ለዛ ነው ገስት ላይ ተገሳስቶ ስንት ጊዜ ወዲያ እኔ በጣም ተመረረው። እኔ አሁንስ መረረኝ። ጊፍተሩላ እዛ ነው ያለው። ጊፍተሩላ እዛ ስላለ ነው እንጂ ሄደችው የሐና ጉዳይ እንዳላሳሰባት። ቤት ታስባችሁታል? ስቃ እንደዚህ ቢሆን ስለ ሐና አውርታ ቢሆን እንዴት እንደምታረጓት ታነቃቁኝ ያላችሁ ብዬ ነው እስካሁን ራሱ ሳትገልቁ ታነቃቁኝ። ከዚህ በኋላ ሸርሙጣ ብር አለህ ወይ ኮንዶም አለህ እንጂ ሌላ ነገር እንኳን ምንም አያሳስበውም። በነገራችን ላይ ሸርሙጥናም ፕራውድ አድርጋ የምታወራ ሰው እሷ ናት። እኔ እዚህ ሀገር ነጮች ራሱ እንደዚህ አይነት ሴተኛ አዳሪ ሲሆኑ ምንድነው ምሰራው ሲሉ እውነት ጎንበስ ይላሉ። ከዛን ሳምቲንግ ምናምን ነው የሚሉት። እንደዚህ ፕራውድ ሆኖ ነጮቹ እንኳን እኔ ሸርሙጥና ነው የምሰራው አይሉ። ሸርሙጣ ኮንዶም ይዛል ብር ይዛል ብቻ እንጂ ምንም ሌላ ጥያቄ የለው። ያ ማንነትሽን ነው በግልጽ ያሳየሽው አልልሽም። ግልጽ የሆነ ነገር የሌለሽን ኬት አመጫለሽ፣ የሌለኝን ኬት አመጣለሁ ይላል ኤፍሬም ታምሩ። ያለሽ ይሄን ብቻ ነው። ጭንቅላትሽም የኑሮ ዘይቤሽ ማሟያም ይሄ ብቻ ነው። ሰው ሲደውልለት ሾርት ነው ሎንግ ጥያቄ ወይም ደግሞ በፊት ለፊት ካገኘ ኮንዶም ይዛል ወይስ እንደገና ደግሞ ብር ይዛል ብቻ ነው የሸርሙጣ ጥያቄ። ለዛ ነው ጊፍተሮቻችንን ሁላ ያዛችሁብን አላችሁ። ይሄን ነገር ቤታ ብትሎሮ የሚያሳዩት መከራ እቺ ከጊፍት በስተቀር እቺ ከምን በስተቀር ቁጭ ብላ ጌም ትጫወታለች እያሉ ነበር ልጅቷን ናሏን የሚያዞሯት። እሺ ዝም ብላችሁ ልጅቷ ነገር እንዴት እንደሚከርባት። እሺ እሷም በዚህ በሽቲያ ቁሻሻ መንቻካ ጭንቅላት አማራ ለመጫወት ደግሞ ሳይኮሎጂ ትጫወታለች። ገብቶሻል? ልቀራል እንኳን እንዳንቺ አይነት ጅራሬ ቡዳ አይና አይደለም ስንቱን እኛ እንደ አብስትራክት ፈልፍለን የምናወጣ ነን። ቁሻሻ ቤታ ስታውን የጠበቃት ሐቋ ነው። አሁን ሲገባኝ ማንም ቢፈራገጥ ነቅነቅ ያለ እጋት ሐቋ ነው። ገባችሁ? እዛ ሴት አያችሁ? እሺ እንዴ ቪዲዮ እንኳን እንዳላሳያችሁ አንድ ሪስትራክሽን ስለሰጠኝ ፈርቼ ነው እኮ ጋይስ። የፊርቷን ሪአክሽን እንድታዩት ፈልጌ ነው። እሺ ቪዲዮ ላሳያችሁ። ተብተብ ኮፒ ሊንክ ታረጋላችሁ። አንድ ሪስትራክሽን ሰጥቶኛል ኦሬዲ
እሺ እንዳያወጣኝ ኮፒ ሊንክ ተብተብ ከቻላችሁ ደግሞ በጊፍት የምትችሉ ጠብቁ። ቪዲዮ ላሳያችሁ። የፊቷ ሪስትራክሽን ላሳያችሁ። እንትን ነው የፊቷ ሪአክሽን ላሳያችሁ። ይሁት እሺ አንድ ጊዜ እኔ ሪስክ ስገባ ጋይስ ማየውን እኮ እንድታዩ ስለምፈልግ ነው። ፈልጉን እንግዲህ እንዴ አልበዛም እንዴ? ምን እንደሆነ ብትነግር ከሌላ ነገር ጋር ታገናኙብኛላችሁ እንጂ ቻልኩኝ እንዴ እንዳለ ጊፍተሩ ሁላ ዘመኑ ገስት ላይ ተገሳጭቶ ስንት ጊዜ ወዲያ እኔ በጣም ተመረው አዝበ ታነካኩኛላችሁ ብዬ ነው እስካሁን ራሱ ሰደልኩት። ታነካኩኝ ከዚህ በኋላ ደግሞ ሽፍት የምታደርጉት ከሆነ ቤት እንትና ቤት ግን እኔ ቤት ነው አሁን የቀራችሁ። ቤት ገብታችሁ ወጣችሁ አሁን የቀረባችሁ ቤት ብቻ። አያችሁ ምን እንዳለች? የሚገርመኝ ነገር ከቤት ቤት የምትቀይሩት ነገር አሁን የቀራችሁ ደግሞ እኔ ቤት ብቻ ነው። ስታላግጥ አያችሁ ጋይስ ስታሽሟጥጥ ዩሲ የቀራችሁ እኔ ቤት ብቻ ነው። ከቤት ቤት ደግሞ የምትዘሉት ነገር ሙድ ስትይዝ አስባችሁታል ጋይስ? ስለ ራሳችሁ ስትሉ ስለምትመለከቱት ነገር ስትሉ እንዴት ነገር እንደሚከር ያቺ ቤታ ላይ አያችሁ። ሀቢባ ቤቷን ዘግታ ቁጭ ብላ ቀኑን ሙሉ ሲያወሩ ቆይተው ሲጨንቃቸው እነሱ የሚያወሩትን ሪአክሽን እያደረጉበት እያስተላለፉ ሁላ በሁለተኛው ቀንም ቪዲዮ ሰርታ አይ ቲንክ ወደ 1 ሚሊዮን ሰው አይቶላታል። ያንን ቪዲዮ ለሃና ድምጽ ሆነችበት። በሶስተኛው ቀንም ሂጂ ሃና እንትና ማን ነው የሚባለው አቡፋኖ ጋር ሂጂ ይሏታል። ሀቢባን እንደዛ ይሏታል። እሷ ግን ሙድ ትይዝባቸዋለች። ሺዝ እንትን ገባችሁ? አያችሁ ሚዲያ ላይ ማን ነገር እንደሚከርበት ማን ነገር እንደሚከርበት። ቆይ በቴሌፎን ላሳያችሁ አንድ ጊዜ በቴሌፎን ላሳያችሁ። ተብተብ አድርጓ ጋይስ። አንድ ሪስትራክሽን ዛሬ ሰጠኝ ትቶይ ነበር እንደዚህ አይነት ነገር። ማን ይላከልኝ የነበረው እንዴት ነው የተላከው? እዚህ መሰለኝ አይ ቲንክ ያ ቆይ አሁን እሺ እንትን አድርጓ በእናታችሁ ፈራውኝ እኮ እንዳያስወጣኝ። ትግሪ ነው 2 ሰዓት ተውት ጋይስ። ይሄ አይ ቲንክ እንትን ትግሬ ነው አማራ ነው ኦሮሞ ነው ይላሉ። ደላላ ምንም ሃይማኖት የለው ባህል የለው ዝም ብሎ ነው የያዘውን ሁላ እየነዳ የሚወስደው ጋይስ። ስለ ደላላ በባህር የመጡትን ሰዎች ጠይቋቸው። የእውነት ዲ እዚህ ማላይ ነበረ ምትል ካለክ አይደለም። እሺ እኔ አሁን በነገራችን ላይ ሳልፈልግ ነው እንትን ያ ይሄንኑ ላይ ጨርሶት ክላሲካል ሳይኖረው ነበር እዚህኛው ላይ ነበር። ማንደላ ሳራ ቤት ነበረ፣ መሲ ቤት ነበረ፣ ጆከር ቤት ነበረ፣ አቡፋኖ ቤት፣ ሀቢባ ቤት አይ ቲንክ ሀቢባ ቤት ያልቃል። አያችሁ በሃና ጉዳይ ላይ ነው አይ ቲንክ ሀቢባ ቤት ያልቃል ብላ እንደዚህ ከት ብላ መስቀው። እናንተ ማሰብ ያለባችሁ ይሄን ነገር ቤታ ብለው ቢሆን ነው። እሺ ቤታ ልጅቷን እንደዛ ልጅቷ ሸዋናት ሂጂና ድምጹኝ እናትሽ ምናምን አንቺ የሸርሙጣ አንቺ የሸሌ ልጅ አንቺ ምናምን ብሎ እንደዛ ሲወርዱባት እሺ ይሄን እንድታዩ አረ በስመ አብ ተቃጠለ ዲዳን ያለው ሰው ነድድን እኮ ይፍታው ላምበርጊኒ ቅናቁ መስታርባክ እንት ነበር ማሚ ምን ነበር የሚለው ስታርባክስ ነበር ማሚ የሚለው ጋይስ እስቲ አንዴ ጻፉልኝ አንዴ ምን ነበር እኔ ምን ሳኩት እንደው ሲሳቀኝ ለነጥቀው ጊፍተሮችን ነጥቀው መክንኳም አሁን መከከለ እየመጣው መኪና ውስጥ ሆኜ ብደውልለት 2 ደቂቃ ነው ያወራል። በቃ እዛ ስለሆንኩኝ እዛ ስላ እያዳመጠ ስለሆነ ያውም እኮ እያወራ ገስት ላይ አይደለም ተግዳችሁ እንዴ አልበዛም እንዴ? እኛም አሁን ልንጠፋ ነው። ጌም ከመግባቷ በፊት ለሞኬ ደወለች። ከዛ እያዳመጥኩ ነው አላት። ለምን ጌም ልገባ ነው እኮ አሽሙሩ አይታችሁ ጥቆማ ነው እኮ እየገባው ነው ጌም
ዛትሚስ ጌም ስትጫወት ጊፍት ይሰጣል። እየገባው ነው ጌም ነው ገባችሁ? ጌም እየገባው ነው ሲል ሞኬ እየሰማው ነው አለ። ገባችሁ? ለጊፍተር ሼር የምታረገው ናና ስጠኛ አትለውም እኮ ቀጥታ ዛሴት እንደዛ ነው። ገባችሁ? ያ ሸርሙጣ ሁሌ ኮንዶም ይዛሃል እንደገና ስንት ይዛሃል ብቻ ነው ጥያቄው። ሌላ ነገር ምንም ግድ የለው። ዛሴት ያለሽ ማንነቴ ነው ጭንቅላትሽ ውስጥ ያለው የትኛውን እንትን ቆርጡሜ ስንት አገኛለሁ ብቻ ነው። ያ እንደ እናትሽ ዱልጮራ የመሰለ ሆስፒታል ካጠገብሽ የጠፋ ቀን ምን እንደምትቀሚ እናያለን። ገብተሻል? እንደ እናትሽ ሞኬ ጸረ HIV ውጣል የ24 ሰዓት አሜሪካ ስገባ ተመርምራል። ያ ቼክ ኢት አፕ። በዚህ ጅላንፎነት ላይ ሌላ መድኃኒት ቃሚ ኮንክ እርጉዝ አይጥ እንደምትመስል ለመነገር ዛሴት እናቷ የዱል ጮራ ደንበኛ ናት። ያ ለዛውም በባሏ ላይ ቺት ስታደርግ በሽምግልና በስተርጅና አዲስ አበባ ስደት ላይ ያለ አባት ነው ያላት። በለጠ ሙስና ይሉታል ስሙ። በለጠ ሙስና ዛሴት ሴት ልጅ ቢያንስ 80% እናቷን ትመስላለች። ገብቷል? ያ ዛ ነው ትግስቱን ያጣችውና ጊፍተሩ ሁላ ባህና ጉዳይ ቢዚ ሆኗል አለች። ባህና ጉዳይ ቢዚ ሆኗል። አያችሁ ቢዚነቱ የታያት ጊፍተር ለጊፍት ነው የምትመጣው። ገባች? ለጊፍት ይሄን ነገር ቤታ ብላው ቢሆን ብዬ ነው እኔ ከቤታ ጋር ያያስኩት። ቤታ ላይ መሰሪነት የሚሰሩትን ኦሬዲ እንሰሞን እያየ ነው ስለሆነ ቤታ ባህና ጉዳይ ላይ እንደዚህ አይነት ረጅም ንግግርና ማላገጥና መሳቅ አይደለም። አልዘጋም በቃኝ አንድ ቀላለችው ነው ያ ሁላ ሰው ሲሰድባት የነበረው። ገባችሁ? እዛ ሴት